ሰው ሸኝተህ ታውቃለህ? አዎ ብዙ ጊዜ? በጣም ብዙ ጊዜ። እስከ የት ድረስ ሸኝተህ ታውቃለህ? እስከ ቤት፣ እስከ ሰፈር፣ እስከ ታክሲ ተራ፣ አንዳንዴም እስከ ስራ ቦታ። ከልብህ ሸኝተህ ታውቃለህ? ሰው ከልብ ይሸኛል እንዴ? ከልብ ሰው ይሸኛል፣ ግን ይከብዳል። አንድን መጽሐፍ ሁለቴ ማንበብ መጨረሻውን አይቀይረውም። አንድን መጽሐፍ ሁለቴ ማንበብ መጨረሻውን አይቀይረውም። የሆነው ነገር ሆኗል። አንድ እንቁላል ቢሰበር ድጋሚ ጠግነህ ፍሪጅ ውስጥ ልታስቀምጠው አትችልም። ግን ደግሞ በዛ በተሰበረው እንቁላል ፍርፍር መስራት ትችላለህ፣ እንቁላል ስልስ መስራት ትችላለህ። you can get creative፣ አዲስ ነገር መፍጠር ትችላለህ። ያ ነገር ግን ተመልሶ እንቁላል ሆኖ ግን መቀመጥ ግን አይችልም። ብዙዎቻችን ጊዜያችንን የምናጠፋው የተሰበረውን እንቁላል ለመጠገን ነው እንጂ አዲስ ነገር ለመስራት አይደለም። ወይም ደግሞ ላይክ ይሄን ያህል ጊዜ አጥፍቼ ይሄን ያህል መስዋዕት አድርጌበት ይሄን ያህል እንትን ሆኖ እያልን ትላንት ላይ ነው እንጂ የምንኖረው ነገን ለመፍጠር አንሞክርም። እና የትላንትናው አልፏል። ዛሬ ስጦታው ግን ለነገ ጥሩ ነገር ማመቻቸት ትችላለህ። ሙዚየም እባላለሁ። እወዳችኋለሁ። መልካም ቀን ይሁንላችሁ። እናት ያበጀችው ከስጋዋ ከፍላ ያንን ሁሉ ወጣት ያንን ጅምር አፍላ በእውነት በፍትህ ስም እየማሉ ከዱት እንደ ፋሲካ በግ ወደ ካራው ነዱ። Hey buddy, how is your mommy so beautiful? It's the power of makeup. That's honestly right. እድሜው ስንት ነው? 83 ዓመትን እንዴት ይገልጹታል? ምን ይመስላል? አሁንማ ያው የሽማግሌ ወጣት እየሆንኩ ነው። ውድ ዋጋ ያስከፈሉት ስህተት አለ? በወጣትነት ዘመኑ ሰርተው ያለፉት ያስከፈለኝ ነገር ዋስትና ነው። ውድ ዋጋ ያስከፈሉት 300,000 ብር ገደማ ከፍያለሁ። በስራ ነው ወይስ ካርታ ሲያስኩኝ ሰውየው ድንገት ሞተ እና የሆነ ነገር መክፈል ስለነበረብኝ በዚህ ምክንያት 300,000 ብር ከስሬያለሁ። ህይወት ምን አስተማሩት? ህይወት ያው መልካም ነገር ማድረግ ብቻ ነው። በዚህ ዓለም ላይ ጥሩ ነገር። ወጣቱ አንድ መልእክት፣ ተረዳዱ፣ ክፋት ነገር ከህሊናችሁ አውጡ የሚል ነገር ነው። በጣም እናመሰግናለን።